በሃሽታግ ትሰማ ጀርባ ያሉ ድብቅ አጀንዳዎች። ኖላዊት በ2 ዓመቷ በጎንደር ታግታ በግፍ የተገደለች። ሆህተ በ5 ዓመቷ በዋግ ህምራ ታግታ በግፍ የተገደለች። ሲምቦ በ8 ዓመቷ በምዕራብ ሸዋ ተደፍራ በግፍ የተገደለች። ኬብሮን በ10 ዓመቷ ታፍና ተወስዳ በግፍ የተገደለች። ሀሴት በ11 ዓመቷ በጋሞ ዞን ታንቃ የመድፈር ጥቃት የተፈጸመባት። ፋጥማ በ11 ዓመቷ በጅጅጋ በደቦ ተደፍራ የተገደለች። በአምላክ በ11 ዓመቷ በእንጀራ አባቷ ተደፍራ ወንጀሉን ለመደበቅ በእናቷና በእንጀራ አባቷ የተገደለች። ንብረት በ12 ዓመቷ በ2 ወንዶች ተደፍራ ብዙ ደም ፈሷት የተገደለች። ላምሮት በ12 ዓመቷ ተደፍራና ተገላ በመንገድ ላይ ተጥላ የተገኘች። ሜላት በ15 ዓመቷ ከትምህርት ቤቷ ተጠልፋ ተወስዳ በተደጋጋሚ የመድፈር ጥቃት የደረሰባት። ማህሌት በ16 ዓመቷ በትግራይ ከትምህርት ቤት ታግታ በግፍ የተገደለች። ዊንታ በ16 ዓመቷ ትምህርት ቤት ወጥታ በወንድ ጓደኛዋ የተገደለች። ሀና ላላንጎ በ16 ዓመቷ ለ5 ተደፍራ በደረሰባት ጉዳት የተገደለች። አዶናይት በእንጀራ አባቷ ለ7 ዓመት ተደፍራ የተገደለች። አምሮት በ17 ዓመቷ በጉራጌ ዞን በእናቷ ፊት ተደፍራ የተጠለፈች። ሀበን በ19 ዓመቷ በመቀሌ በፍቅረኛ በግፍ የተገደለች። ሳምራይት በ19 ዓመቷ በአዲግራት በደረሰባት የመድፈር ጥቃት ራሷን ያጠፋች። ታንያ በ19 ዓመቷ የተገደለች። እንዴት እንደተገደለች ምርመራ አልተደረገም። ጥሩዬ በ20 ዓመቷ በአማራ ክልል በግፍ ተደፍራ የተገደለች። ሰሎሜ ፖሊስ ለምን አላናገረችኝም ብሎ በ20 ዓመቷ የገደላት። ሩት በወላይታ ሶዶ ዩኒቨርሲቲ በፍቅረኛዋ ከ3ኛ ፎቅ ላይ ተወርውራ የተገደለች። ጽጌሬዳ በአርባ ምንጭ ዩኒቨርሲቲ በፍቅረኛዋ 7 ቦታ ተወግታ የተገደለች። ሉዋም በመቀሌ በፍቅረኛዋ የተገደለች። ውድነሽ በዋሳ ከተማ የጠለፋና የመድፈር ጥቃት የደረሰባት። ማህሌት በታጣቂ ጸጥታ አካል ተደፍራ የተገደለች። ኑሐሚን በአፍቃሪ በስለት ተወግታ የተገደለች። አለሚቱ በልጇ አባት ባሏ የተገደለች። ሃይማኖት በምትሰራበት ጥቁር አንበሳ ላብራቶሪ በስለት ተወግታ የተገደለች። ቅሳነት በአዲግራት የልጃቸውን ክርስትና ባከበሩ በንጋታው በባሏ የተገደለች። ብርቱካን በወንድ ጓደኛዋ በደረሰባት የአካል ጉዳት የተገደለች። አበቄለሽ ወይም አቢ በአዲስ አበባ በስፖርት አሰሪዋ የተገደለች። ፎዚያ መስማት የተሳናት በ7 ሌቦች ተደፍራ ኩላሊቷ ተሰርቆ የተገደለች። ሊዲያ ከባሏ በተጋቡ በ4ኛው ቀን በባሏ የተገደለች። ትዝታ በተክሊል ባገባ ባሏ በግብጽ ካይሮ የተገደለች። ሳምራይት በአዳማ ማናጀር ሆና በምትሰራበት ሬስቶራንት ተወግታ የተገደለች። አያንቱ በበፊት ባሏና በልጆቿ አባት አሲድ የተደፋባት። መዓዛ የ2 ልጆች እናት አፍቃሪ ነኝ በሚል ሰው 7 ተወግታ የተገደለች። ሰብለ ከስራ ስመጣ ቶሎ በር ለምን አልከፈትሽም በሚል ሰበብ በፍቅረኛዋ የተገደለች። ፍሬ ህይወት የ2 ልጆች እናት በቀድሞ ባሏ 18 ቦታ ተተኩሶባት የተገደለች። ትግስት የ2 ልጆች እናት በችሎት ፊት በስለት በባሏ ተወግታ የተገደለች። ብርክቲ በትግራይ ተፈናቅላ ልጆቿ ፊት የተገደለች። ለዋም በመቀሌ በፍቅረኛዋ የተገደለች። ፍሬ ወይኒ ነፍሰ ጡር እያለች የተገደለች የ3 ልጆች እናትም ነበረች። ቦኒ በሶሻል ሚዲያ በደረሰባት ቴክኖሎጂን መሰረት ያደረገ የጾታ ጥቃት ራሷን ያጠፋች። ባንቻየው በበፊቱ ባሏና በልጆቿ አባት የተገደለች። ልደት በባህር ዳር ከቤት ሰራተኛዋ የዓለም ወርቅ ጋር በባሏ የተገደለች። አያንቱ እስካሁን በምን አይነት መልኩ እንደሞተች አይታወቅም። እናት የልጄን ሬሳ አሳዩኝ በምትል ሰዓት ፖሊሶች ደብድበዋት ነበር። ወይንሸት በፋሲካ ቀን ተደፍራ የተገደለች። አዳነች በሰንዳፋ አገባሻለሁ እያለ በሚያስፈራ ወንድ ተገላ ለጅብ የተሰጠች። 3 የቀን ስራ የሚሰሩ ሴቶች ሲሰልሉ ተገኝተዋል በሚል ሰበብ በአማራ ፋኖ ብሔራዊ ኃይል የተገደሉ። የእነዚህ ሴቶች ስም ሁሌም እንዲታወስ ላደረጉ ፌሚኒስት ድርጅቶች ሃሽታግ ትሰማ ምስጋናዋን ታቀርባለች። የእነዚህን ሴቶች መረጃዎች ከኢትዮጵያ ሴት ጠበቆች ማህበር፣ ከየሎ ሙቭመንት፣ ከይሆኖ፣ ከሴታዊት፣ ከአርቲክል 35፣ ከአዲስ ፓወር ሃውስ እና ከሴታ ሴት ፓወር ያገኙታል። ሃሽታግ ትሰማ። የሴቶችን ጥቃት መንግስት እንደ ብሔራዊ ቀውስ ያውጅልን፣ እንደ ብሔራዊ ቀውስ ሪኮግናይዝ ያድርገው ስንል ምን ማለታችን? ለዚህ ጥያቄ መልስ ለመመለስ አረንጓዴ አሻራን እንደ ምሳሌ ይጠቀማል። አልተሳሳትኩ። አረንጓዴ አሻራ መንግስት በ2011 ያስጀመረው ዘመቻ ነው። ዘመቻው እስከ 2018 ድረስ ቀጥሏል። ሐምሌ 27 ላይ ከ26 ሚሊዮን በላይ የሚሆኑ ኢትዮጵያውያን ከቤታቸው ወጥተው ከ805 ሚሊዮን በላይ የሚሆኑ ችግኞችን ተክለዋል። በ12 ሰዓት ውስጥ 26 ሚሊዮን ህዝብ ማለት የሀገሪቱ 1/5 ህዝብ ማለት። አረንጓዴ አሻራ 2011 ላይ ሲጀመር 40,000 ሳይቶች ነበሩት። ማለትም 40,000 ችግኝ የሚተከልባቸው ኤሪያዎች ማለት። 2018 ላይ ከ40,000
ሳይቶች ከ40,000 ኤሪያዎች ወደ 120,000 ኤሪያዎች አድጓል። የኢትዮጵያ የደን ምጣኔ ሀብት አረንጓዴ አሻራ ከመጀመሩ በፊት 17.2% ነበር። አሁን ወደ 23.6% አድጓል። in the last 7 years ባለፉት 7 ዓመታት ውስጥ ማለት ከ55 ሚሊዮን በላይ ችግኞች ተተክለዋል። አረንጓዴ አሻራ ዓላማ 65 ሚሊዮን ችግኞችን መትከል ነው። ዓላማውን ለማሳካት 10 ሚሊዮን ችግኝ መትከል ብቻ ነው የቀረው። አረንጓዴ አሻራ ሲጀመር በጣም ብዙ ሰዎች ተቃውመውት ነበር፣ ይቃወሙታልም አሁን ድረስ እኔን ጨምሮ እቃወመዋለሁ። ማለት ጥሩ ነገር አይደለም ብዬ ስለማስብ ሳይሆን በቃ አንገብጋቢ ጉዳዮች ኢትዮጵያ ላይ አሉ ብዬ ስለማስብ ማለት ነው። እንደዚህ ተቃውሞ እየደረሰው እንኳን ሙሉ ለሙሉ የኢትዮጵያ ሕዝብ ባይሳተፍ እንኳን እንደዚህ አይነት ለውጥ ማምጣት ችሏል። ስራውን በቀዳሚነት የሚሰራው የግብርና ሚኒስቴር ነው። ክልል መንግስቶች ከክፍለ ከተማዎች፣ ከወረዳዎች፣ ከቀበሌዎች ጋር ኔትወርክ ይፈጥራል፣ ኔትወርክ ይዘረጋል። ስራውም የሚሰራው ችግኙ የሚተከልበት ቀን ብቻ አይደለም። 26 ሚሊዮን ኢትዮጵያውያን ከቤታቸው ወጥተው ችግኝ ከመትከላቸው ወራት በፊት ሪሰርች ይሰራል፣ ጥናት ይካሄዳል። የቱ አካባቢ ለዛፍ ምቹ ነው፣ የቱ አካባቢ ድንጋያማ ነው፣ የትኛው አፈር ጥሩ ነው፣ የትኛው ቦታ ጋር ብንተክል ዛፉ ያድጋል የሚለው ጥናት ይሰራል። ለዛፎች ምቹ የሆኑት ቦታዎች ይቆፈራሉ፣ ዝናብ እንዲዘንብባቸው፣ እንዲረሰርሱ። ከዛ የችግኝ መትከያው ቀን ሰዎች ወጣ ብለው ችግኛቸውን ተክለው ለበስ አፈር አድርገው ይሄዳሉ። የተተከሉትን ችግኞች እየተከታተለ እንዳደጉና እንዳላደጉ የሚቆጣጠር አካል አለ። ችግኙ በተተከለ በ30ኛው ቀን ሄደው ያዩታል፣ በ90ኛው ቀን ሄደው ያዩታል፣ በ180ኛው ቀን ሄደው ያዩታል። ያደገው ችግኝና የሞተው ችግኝ ይመዘገባል። ይሄ ሁላ ነገር ከሴቶች ጥቃት ጋር ምን አገናኘው? አያችሁ፣ መንግስት አንድን ነገር አስፈላጊ ነው፣ አሳሳቢ ነው ብሎ ካሰበ ህዝቡ እየተቃወመውን ስራውን ይሰራዋል። አረንጓዴ አሻራ ከ73 ሚሊዮን እስከ 140 ሚሊዮን የሚሆን በጀት ይበጀትለታል በአመት። ሀገሪቱ ከ0.5 እስከ 1% የሚሆን በጀት ማለት ነው። አረንጓዴ አሻራ በግብርና ሚኒስቴር በኩል የሚያንቀሳቀሰው የሰው ኃይል አለው፣ አመታዊ በጀት አለው። መንግስት የሴቶች ጥቃትን ልክ እንደ አረንጓዴ አሻራ፣ ልክ እንደ ደን መጨፍጨፍ አሳሳቢ ጉዳይ ነው፣ አንገብጋቢ ጉዳይ ነው፣ ብሔራዊ ቀውስ ነው ብሎ ካመነበት ካሳመን ነው ሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴር እና በፍትህ ሚኒስቴር በኩል የሰው ኃይሉን ያደራጃል፣ አመታዊ በጀት ያወጣለታል እና ወደ ስራ ይገባል። እስከዛሬ ድረስ መንግስት የሴቶች ጥቃት ላይ ምንም ስራ አልሰራም እያልኩኝ አይደለም። የተሰራው ስራ ግን በቂ አይደለም፣ ለውጥ ያመጣ አይደለም። ሀገራዊ ሪሰርች ያስፈልገናል፣ ጥናት ያስፈልገናል። ጥናት መደረግ አለበት ከጫፍ እስከ ጫፍ ስለ ሴቶች ጥቃት። እዛ ደግሞ አድቮኬሲ ያስፈልጋል፣ ውትወታ ያስፈልጋል ማህበረሰቡ ላይ ማለት ነው። ሴቶችን ጥቃት ተኮር ያደረገ ሀገራዊ ምክክር ያስፈልገናል። ቢልቦርዶች ያስፈልጉናል፣ የሴቶች ጥቃትን የሚቃወሙ መፈክሮች ያስፈልጉናል። ሀገሩ ላይ በሙሉ መንግስታዊም ያልሆኑ ሚዲያዎች ስለ ሴቶች ጥቃት እንዲያወሩ ትዕዛዝ መተላለፍ አለበት። ቲቪ ላይ፣ ሬዲዮ ላይ ሚኒስትሮች አረንጓዴ አሻራ ላይ እንዲሳተፉ ሚኒስትሮቻቸው እየወጡ ችግኝ እየተከሉ ፎቶ እየተነሱ ፖስት እንደሚደረጉት ሁሉ ሁሉም ሚኒስትሮች የሴቶችን ጥቃት እንደሚቃወሙ መሳተፍ አለባቸው። ምሳሌ የሴቶችና ህፃናት ሚኒስቴር የሆነችው ኤርጎጌ የችግኝ ተከላው ላይ ተሳትፋለች፣ አረንጓዴ አሻራ ላይ ተሳትፋለች። ፎቶ አለ፣ ዌብሳይታቸው ላይ ጽሁፉ አለ። ሴቶችና ህፃናት ሚኒስቴር ስለ ችግኝ ምን አገባው? ምንም አያገባውም። ግን ይሄ ጉዳይ ሀገራዊ ጉዳይ ስለሆነ ትሳተፋለች። ልክ እንደዛ ሌሎች ሚኒስተሮችም እዚህ ነገር ላይ እንዲሳተፉ መደረግ አለበት። ልክ ችግኞቹ ከተተከሉ በኋላ ስራው አልቋል ተብሎ ዞር እንደማይባለው በ90 ቀን፣ በ30 ቀን፣ በ180 ቀን እየተሄደ ችግኞቹ ሞኒተር እንደሚደረጉት የሴቶች ጥቃት ላይም የተሰራው ስራ ሞኒተር ይደረጋል ማለት ነው። ዳታ ኮሌክት እየተደረገ ምኑ ጋር ተሳካልን፣ ምኑ ጋር ፌል አደረግን እየተባለ የሴቶች ጥቃትን ብሔራዊ ቀውስ አርገን መውሰድ አለብን። መንግስት ብሔራዊ ቀውስ ነው ብሎ ማወጅ አለበት ስንል ይሄንን ነው እያለን። እንግዲህ የዛሬ ቪዲዮ ይህን ይመስል ነበረ። ቪዲዮ ከነካችሁ ላይክ፣ ሼር እያደረጋችሁ ድምጻችሁን እናንተም በየበኩላችሁ ማሰማት ትችላላችሁ። ቤቱን ሰብስክራይብ ማድረግ አትርሱ። ሰላም።